የአምናው የእንግሊዝ ፕሪሚየር ሊግ ሻምፒዮን የነበረው ሊቨርፑል ዘንድሮ በዚህ የውድድር ዓመት በሚጠበቀውና በሚፈለገው ፎርም ላይ የሚገኝ ቡድን ነው ለማለት እጅግ በጣም አስቸጋሪ ነው። በጣም በርካታ ምክንያቶች ይነሳሉ። ነገር ግን የውድድር ዓመቱ ሲጀመር አሰልጣኝ አርነ ስሎትም ሆኑ ኤፍኤስጂ ማለትም ፌኖ ስፖርት ግሩፕ ሊቨርፑል የውድድር ዓመቱን በዋንጫ ማሸነፍ እድሉ እጅግ በጣም ሰፊ እንደነበር እና የቡድኑ ክፍተት ተብለው የሚታሰቡ ጉዳዮችን ፊክስ ከማድረግ አንጻር የተሳካ ጊዜን አሳልፈው ነበር። ነገር ግን አሁን በሚጠበቀው ልክ አይደለም ቡድናቸውን እየተመለከትን የምንገኘው። ይልቁኑ ባሳለፍነው ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ማንቸስተር ሲቲ ሊቨርፑልን 3-0 በሆነ ውጤት በጣም በሰፊ የጨዋታ ብልጫም ጭምር ዘንድሮ ሲያሸንፋቸው ተመለከትን እና ደግሞ ከዚህ ጨዋታ በፊት ሪያል ማድሪድን ገጥሞ በጣም ቆንጆ በሆነ የጨዋታ ብልጫም ጭምር አሸንፎ ነበር። ከዛ በፊት ደግሞ ከአስቶን ቪላ ጋር በነበረ እንግሊዝ ፕሪሚየር ሊግ ጨዋታ ምናልባት አርነ ስሎት ወደ የሚታወቁበት የጨዋታ ብልጫ ብቻ ሳይሆን ዶሚኔት የሚያደርገውን ቡድናቸውን የመመልከትን እድል ያገኘንባቸው ሳምንታት ነበሩ እና ሊቨርፑል በእንግሊዝ ፕሪሚየር ሊግ በ11 ጨዋታዎች 18 ነጥቦችን ይዟል። ይሄ ከ2016 በኋላ ያ ሌስተር ሲቲ ሻምፒዮን ከሆነበት የውድድር ዓመት በኋላ በጣም ደካማ የሚባል የውድድር ዓመትን እያሳለፉ ከሚገኙ ክለቦች ውስጥ አንዱ ሆኗል። በጣም በርካታ ጉዳዮች ይነሳሉ። ግን የእግር ኳስ ጸሐፊያን ለምሳሌ እንደ ጄምስ ፒርስ፣ ሳይሞን ሂውዝ፣ አንዲ ጆንስ፣ ግሬግ ኤቫንስ ያሉ በጣም በርካታ የሚባሉ ሰዎች 11 የሚጠጉ በሊቨርፑል ቤት ውስጥ የሚገኙ ክፍተቶች ይህኛውን ሊቨርፑል እንድናይ ምክንያት ሆኗል፣ ምናልባትም ስትረግል ለማድረጉ የሚሉ ሀሳቦች በመነሳት ላይ ይገኛሉ። ምንድናቸው እነዛ ጉዳዮች? በሰፊ እናያቸዋለን። በቀዳሚነት የሚነሳው ጉዳይ በዚህ ውድድር ዓመት ወደ ሊቨርፑል ከመጡ ተጫዋቾች ውስጥ አንዱ የሆነው ፍሎሪያን ቪርትዝ በሊቨርፑል ቤት ውስጥ መልመድ አለመቻሉ ነው። ወደ 116 ሚሊዮን ፓውንድ ይህንን ተጫዋች ወደ ክለባቸው ለማምጣት ሪከርድ የሆነውን ገንዘብ አውጥተውበታል። ከባየር ሌቨርኩሰን ካመጡት በኋላ ተጫዋቹ በሚታወቅበት ያ በጀርመን ብሔራዊ ቡድንም ሆነ በጀርመን እግር ኳስ በተመለከት ነው በጣም ሻይን የሚያደርገውና ኤክሰፕሽናል የሆነ ብቃት ሲያስመለክተን የነበረውን ተጫዋች አሁን ላይ ብዙ እያየ ነው አይደለም የሚገኘው። ይልቁኑ ምናልባት ትንሽ ጊዜያቶች የሚያስፈልጉት አይነት ተጫዋች የሚሉ ሀሳቦች እየተነሱበት የሚገኝ ተጫዋች ነው። ምንም ጥያቄ የለውም። በጣም በርካታ ሰዎች ይህንን ተጫዋች በተመለከተ አሁን ባለበት ብቃት ልክ ወደፊት ይቀጥላል የሚሉ ጥያቄዎች አይነሱም። ምናልባትም በሊቨርፑል ሻይን የማድረግ እድል አላቸው ተብለው ከሚጠበቁ ተጫዋቾች ውስጥ አንዱ ነው። የሪያል ማድሪድ ጨዋታ በትልቁ ምሳሌ ሊሆን እንደሚችልም ጭምር ይነሳል። ታዲያ ይህ ተጫዋች በዚህ ውድድር ዓመት አንዱ ጥሩ ላለመሆኑ ምክንያት ተብሎ እየተነሳ ከሚገኙ ጉዳዮች ውስጥ አንዱ በሊቨርፑል ቤት ውስጥ ፈጣሪ የሚባሉ ተጫዋቾች በጥቂቱም ቢሆን ስናነሳ ትሬንት አሌክዛንደር አርኖልድ አንዱ እንደሆነ ይታወቃል እና ያ ወደ ሪያል ማድሪድ ከማቅናቱ በፊት በነበረው ቆይታም ጥሩ ሲዝንን እንዳሳለፈ ይታወቃል እና ደግሞ ይህው ተጫዋች እዛው በጀርመን በነበረበት ቆይታ 34 ጎሎችን አስቆጥሮ 35 ኳሶችን አሲስት አድርጎ ነበር። በሁለት ዓመታት የባየር ሌቨርኩሰን ቆይታው በጣም አስደናቂ ሆነ የተመለከት ነው። ይህንንም በተመለከተ አንድ የ22 ዓመቱ ላይ ለሚገኝ ተጫዋች ከዛ ደግሞ ወደ እንግሊዝ ፕሪሚየር ሊግ ሲመጣ ምናልባትም እንግሊዝ ፕሪሚየር ሊግ የሚፈልገው ፔስ እና ፊዚካሊቲን አሟልቶ ላይገኝ በሚችልበት ደረጃ እንኳን ይሆናል ተብሎ ቢጠበቅ፣ ነገር ግን ያለው የፊዚካል የቴክኒካል አቢሊቲው በጣም አስደናቂ እንደመሆኑ መጠን የእንግሊዝ ፕሪሚየር ሊግን በቶሎ ይለምዳል የሚሉ ጥያቄዎች ይነሳበት የነበረ ተጫዋች ነው። ለምሳሌ ስትራግል እያደረጉ ያሉ ተጫዋቾች በጥቂቱም ቢሆን ይነሳሉ። ነገር ግን አንዳንዶች እንደሚሉት ለምሳሌ በማንቸስተር ሲቲ ቤት ውስጥ በዚህ ሰዓት ላይ ጥሩ ጊዜን እያሳለፈ የሚገኝ በእርግጥ በዚህ ሰዓት ብቻ አይደለም፣ ያለፉት 7 እና 8 ዓመታት የሲቲ ቁልፉ ተጫዋች ብለን ከምናነሳቸው ውስጥ አንዱ በርናንዶ ሲልቫ በሰውነት ደረጃ በጣም ደቃቃ እንደነበር ይታወቃል። በተመሳይ ከዛው ከጀርመን ነበር ወደዚህ መምጣት የቻለውና ምናልባት የፍሎሪያን ቪርትዝ እስካሁን ድረስ ጥሩ ሆኖ አለመጓዝ በሊቨርፑል ቤት ውስጥ የተመለከትናቸው ካሉ ውጤቶች አንጻር እንደ አንዱ ጥያቄ ከሚነሱባቸው የሜዳ ክፍሎች ውስጥ አንዱ ነው። ሌላው በሊቨርፑል ቤት የወጥነት ችግር የሚነሳበት ቡድን ሚዛን የሚጎለው ፕላስ ደግሞ ሮቴት ብዙ ጊዜ ቋሚ 11ኞቹ የማይቀያየሩ አይነት ቡድኖችን ብለን የምናነሳው ቡድን ሆኖ ተመልክተናል። ምናልባት ልክ በዚህ ሰሞን ከቪላ ጋር ካደረገው ጨዋታ በኋላ ሪያል ማድሪድን ሲገጥሙ አንድ ቅያሬ ነበር ያስመለከቱን በቋሚ 11ቸው ውስጥ። ከዛም ከማንቸስተር ሲቲ ጋርም በተመሳይ እንዲሁ ነበር የተመለከት ነው። በ2025/26 ውድድር ዓመት በእንግሊዝ ፕሪሚየር ሊግ
ጥቂት ተጫዋቾችን ከተጠቀሙ እንግሊዝ ፕሪሚየር ሊግ ክለቦች ውስጥ አንዱ ተብለው ከሚነሱት ውስጥ አንደኛው ሊቨርፑል ነው። 22 ተጫዋቾችን ብቻ ነው በስካሁኑ ቆይታው ቡድኑ መጠቀም የቻለው ማለት ነው። ለምሳሌ በዚህ ረገድ ከተመለከትናቸው ቼልሲ 25 ተጫዋቾችን ተጠቅመዋል፣ ኖቲንጋም ፎረስት 25፣ ምናልባት ማንቸስተር ሲቲ 23፣ አስቶን ቪላ 23፣ አርሰናል የእንግሊዝ ፕሪሚየር ሊግ መሪነት ላይ የሚገኘው ቡድን 23 ተጫዋቾችን ተጠቅሟል እና ሊቨርፑል እዚህ ጋር ከተመለከትናቸው 22 ተጫዋቾችን ብቻ መጠቀም የቻለው ቡድን ነው። ካለው የስኳድ ዴብዝ አንጻር ብዙ ተጫዋቾችን ሮቴት በማድረግ የሚጠቀም አይነት ቡድን አለመሆኑን በደንብ በተደጋጋሚ የተመለከትናቸው እንገኛለን። ከዛ ባለፈ አንዱ በዚህ ውድድር ዓመት ምናልባት በነፃ የዝውውር መስኮት ወደ ሌሎቹ ክለቦች ሊያቀኑ ይችላሉ ተብለው ከሚጠበቁት ውስጥ አንዱ ነው። የመጨረሻዎቹ የሊቨርፑል ቆይታዎቹ ላይ እንደሚገኝም ጭምር ነው የሚጠበቀው ኮንትራት ካልፈረመ በቀር። ታዲያ እንዲያም ቢሆን የእሱ የመከላከል ክፍተት ዘንድሮን በደንብ እያስተዋለን እንገኛለን እና ፕላስ ደግሞ እሱ መከላከል ያልቻላቸውን ዲፓርትመንቶች የሚተኩ ተጫዋቾችንም ዘንድሮ ብዙ እያስተዋልን አይደለም። የኮናቴ የዚህ ውድድር ዓመት አንዱ ወደ ጥሩ ፎርም እስካሁን ድረስ መመለስ አለመቻሉ ጥያቄ ይነሳበታል። ከቨርጂል ቫንዳይክ ጋር በእንግሊዝ ፕሪሚየር ሊግ ታሪክ ከተመለከትናቸው በጣም አስደናቂ ከሚባሉ የሴንተር ባክ ጥምረቶች መካከልም ጭምር በቀዳሚነት ሊነሳ እንደሚችል ይታወቃል እና በዚህ ውድድር ዓመት ኮናቴ ብዙ ጥሩ ተጫዋች ነው ለማለት ያስቸግራል። ይልቁኑ ለስህተቶች በጣም እየተቃረበ የመጣው በዚህ ሳምንት እንኳን የምታስታውሱት ከኤርሊንግ ብራውት ሃላንድ ጋር የነበረው የአንድ ለአንድ ግንኙነት ፍጹም የበላይነት ተወስዶበት እንደነበር ይታወሳል። ይህንን በተደጋጋሚ የተጫዋች እያስመለከተን የሚገኝ አይነት ተጫዋች ሆኖ እያስተዋል ነው እንገኛለን እና ምናልባት የኮናቴ ወደ ጥሩ ፎርማ ለመምጣት መቻል እና ደግሞ በጣም ይሄ የዘገየ ልንለው የምንችለው ለምሳሌ በክሪስታል ፓላስ፣ በግላታሳራይ፣ በብሬንፎርድ በነበራቸው ሽንፈቶች ውስጥ አንዱ በጣም ደካማ የሚባል በጣም በዝግታ ውስጥ የሚጓዝ የሊቨርፑል የመከላከልን ሂደት የተመለከትንባቸው ጨዋታዎች እንደነበሩ ይነሳልና በተመሳሳይ ሊቨርፑል በዚህ ውድድር ዓመት ማት ጉሄይን ከክሪስታል ፓላስ ሊያመጣ ፈልገው እንደነበር ይታወቃል እና እንደነ ጂዮቫኒ ሊዮኒ ደግሞ በጉዳት ምክንያት ቡድኑ ካጣ በኋላ ይህንን ተጫዋች በሚፈልገው ፎርምና ቅርጽ ልክ እየተገለገለበት ነው የሚገኘው ብሎ ለማለት እጅግ በጣም ያስቸግራል እና ዘንድሮ የዚህ ተጫዋች ወደ ጥሩ ፎርም አለመምጣት መቻል እና ደግሞ ከሱ ጋር አጣማሪ ሆኖ የሚገኘው በተመሳሳይ ቨርጂል ቫንዳይክም ጭምር እነዛን ክፍተቶች መሸፈን በሚችልበት ፎርም ላይ ለመገኘቱ ምናልባት በሊቨርፑል ቤት ውስጥ እንደ ሶስተኛው ምክንያት ተደርገው ከሚነሱ ጉዳዮች ውስጥ ይነሳል። ሌላው በጣም ብዙዎቻችን አስደንቆን የነበረ ሊቨርፑል እነዚህን ሁሉ ተጫዋቾች እንዴት በአንድ ቡድን ይዞ ሊጓዝ ይችላል የሚሉ ጥያቄዎች ሲነሱበት ከነበረው ውስጥ አንዱ ነገር ግን በሪካርድ ገንዘብ ወደ ሊቨርፑል ከመጡ ተጫዋቾች ውስጥ አንዱ የብሪቲሽ ሪካርድም ጭምር ሰብሯል አይደለ? አሌክዛንደር አይዛክ 125 ሚሊዮን ፓውንድ ለዚህ ዝውውር የወጣበት ገንዘብ እንደነበር እናስታውሳለን በዚህኛው የውድድር ዓመት እና በተመሳሳይ በዚህ ውድድር ዓመት በጣም ስትረግል እያደረገ የሚገኝ ወደ ጥሩ ፎርሙ ለመመለስ እጅግ በጣም እየተቸገረ የሚገኝ አይነት ተጫዋች ነው። ምናልባት አሌክዛንደር አይዛክን በተመለከተ የብቃት ጥያቄዎች የሚነሱበት ተጫዋች አይደለም፣ ነገር ግን የፊትነስ ጥያቄ ይነሳበታል። ምክንያቱም በዚህ ውድድር ዓመት ከኒውካስል ዩናይትድ ጋር ዓመቱን ሙሉ እንደማይቀጥል ካወቀ በኋላ በኤዲሃው የፕሪሲዝን ቆይታ ስብስብ ውስጥ ካልተመለከትናቸው ተጫዋቾች ውስጥ አንዱ ነበር እና የነበረው አማራጭ ምንድን ነው? ለብቻው በመሆን አሊያም ከቀድሞ ቡድኑ ሪያል ሶሲዳድ ጋር በማድረግ ልምምዶችን ሲያከናውን እንደነበረ ተመልክተናል እና በዚህኛው የሊቨርፑል ቆይታዎች ውስጥ 429 ደቂቃዎችን ነው በሜዳ ውስጥ ማሳለፍ የቻለው። በሁሉም ውድድሮች 8 ጨዋታዎችን አከናውኗል እና በስድስቱ ጀምሯል። ይሄ ማለት በጣም ደካማ ሊባል የሚችል ይመስላል። ምናልባት እዚህ ውድድር ዓመት በሁለተኛው የካራቦ ካፕ ዙር ከሳውዛምፕተን ጋር በነበራቸው ጨዋታ ነበር ጎልን አስቆጥሮ የተመለከት ነውና ምናልባት ከዛ ባለፈ ቼልሲ ላይ ኮዲ ጋክፖ ጎል ሲያስቆጠር ለሱ አሲስት ያደረገበትንም ቅጽበት እናስታውሳለን። ከዚህ ባለፈ ግን በአሰልጣኝ አርኔ ስሎት ስር በዚህ ውድድር ዓመት ወደሚፈለገው ብቃት ያልመጡ ተጫዋቾች ብለን ከምናነሳቸው መካከል አንዱ ይኸው የ26 ዓመቱ የኖርዌይ የስዊድን እንዲሁም ደግሞ የሊቨርፑል የፊት መስመር ተጫዋች የሆነው አሌክዛንደር አይዛክ ወደ ጥሩ ፎርሙ እንዳልመጣ እና የእሱም እዛ ፎርም ላይ መግኘት አለመቻል ሊቨርፑልን ዋጋ እንዳስከፈሉትም ጭምር እየተመለከትን እንገኛለን። በዚህ ውድድር ዓመት በሊቨርፑል ፍጹም ካልተለመዱ ጉዳዮች ውስጥ አንዱ በጣም በዝግታ
የሚጀምር ፕላስ ደግሞ ጎሎች የሚቆጠሩበት አይነት ቡድን ሆኖ በፕሪሚየር ሊጉ የተመለከትነው እንገኛለን። ለምሳሌ ሊቨርፑል በዚህ ውድድር ዓመት ጎሎች በተደጋጋሚ ቶሎ ካስተናገዱ ቡድኖች ውስጥ አንዱ ሆኖ እናነሳዋለን። ምናልባት ብዙ ጎሎችን በፍጥነት ካስተናገዱ ቡድኖች ውስጥ አንዱ በቀዳሚነት የሚነሳው ይሄው ሊቨርፑል ነው። ለምሳሌ ከበርንማውዝ ጋር በነበረው ጨዋታ 64ኛው ደቂቃ ላይ ጎል አስተናገዱ። ከኒውካስል ጋር 57 ደቂቃዎች የመጀመሪያዎቹ ጎሎች እስኪቆጠሩባቸው ድረስ ከሊቨርፑልን ከበርንሌ ከኤቨርተን ጋር ጎል በተለይ ከሊቨርፑልና ከበርንሌ እና ከአርሰናል ጋር ጎል አልተቆጠረባቸውም። ከዚያ ውጭ በነበሩ ጨዋታዎች ከኤቨርተን፣ ክሪስታል ፓላስ፣ ቼልሲ፣ ማንቸስተር ዩናይትድ፣ ብሬንፎርድ፣ አስቶን ቪላ እና ማንቸስተር ሲቲ ላይ ጎሎችን አስተናግዷል። በመሀል አስቶን ቪላ ላይ ጎል ያልተቆጠረባቸው ቡድን ነበሩ። እነዛ ጎል በተቆጠሩባቸው ጨዋታዎች ሁሉ ሽንፈቱን ያስተናገደ ቡድን ነው ዘንድሮ። ለምሳሌ በፓላስ መጀመሪያ ላይ ነበር ጎል የተቆጠረበት፣ በቼልሲ መጀመሪያ ላይ፣ በማንቸስተር ዩናይትድ መጀመሪያ ላይ፣ በብሬንፎርድ መጀመሪያ ላይ፣ በማንቸስተር ሲቲ መጀመሪያ ላይ ነው ቡድኑ ጎል የተቆጠረበት እና ይህም ደግሞ እጅግ በጣም ደካማ ይመስለኛል። ምናልባትም ሊቨርፑል አንዱ ካሳለፍነው የውድድር ዓመት አንጻር ከተመለከት ነው ቡድኑ በፍጥነት ጎሎች ከሚቆጠሩባቸው የፕሪሚየር ሊግ ቡድኖች ውስጥ አንዱ ሆኖ እናነሳዋለን። ቀደም ሲል ከተመለከትናቸው ቁጥሮች አንጻር ሊቨርፑል በቅርብ ዓመታት እንዲህ አይነት ቁጥሮች የነበሩት ቡድን ነው ለማለት እጅግ በጣም ያስቸግራል። ኢቨን ኢፍ በኤርገን ክሎፕ ቆይታም ጭምር ብናነሳው ቡድኑ በጣም ጥሩ ጅማሮችን የሚያደርግ ጎሎች ቢቆጠሩበት እንኳን እንዲህ አይነት በጣም በፍጥነት ቶሎ ጎሎችን የሚያስተናግድ ቡድን አይደለም። ከዛ ባለፈ በዚህኛው የውድድር ዓመት በሊቨርፑል ቤት ውስጥ የፊትነስ ጥያቄ የሚነሳባቸው ወደ ጥሩ የአካል ብቃት እንቅስቃሴ ብሎም ደግሞ በአካላዊ ቁመናቸው ጥሩ ጨዋታዎችን ማከናወን የሚችሉና 90 ደቂቃዎችን መጨረስ የሚችሉ ተጫዋቾችን ቡድኑ ሙሉ ለሙሉ ይዟል ለማለት ፍጹም በሚያስቸግር መልኩ የተመለከት ነው የምንገኘው። የዚህ የውድድር ዓመት ስብስብን በሊቨርፑል ቤት ውስጥ እያየን እንገኛለን። ቀደም ሲል ያልነው ለምሳሌ ጆቫኒ ሊዮኒ የኤሲኤል ጉዳት ያስተናገደ ተጫዋች ነበር። በተመሳሳይ ኢብራሂማ ኮናቴ እንዲሁ አሊሰን ቤከር በተመሳሳይ ጉዳት ካስተናገደው የሊቨርፑል ተጫዋቾች ውስጥ አንዱ እንደነበር እናስታውሳለን። ሞሐመድ ሳላ ምንም እንኳን የብቃት ጥያቄ የሚነሳበት አይነት ተጫዋች ቢሆንም በዚህ ጉዳይ ተመልክተናል። ከርቲስ ጆንስ በተመሳሳይ ዘንድሮ፣ ጀረሚ ፍሪምፖንግ በዚህ ውድድር ዓመት ይህንን ቡድን የተቀላቀለው ተጫዋችም እንዲሁ የፊትነስ ጥያቄ የተነሳበት በጉዳት ምክንያት በቡድን ውስጥ ሙሉ ግልጋሎት መስጠት ያልቻሉ ተጫዋቾችን እናነሳለን እና አንዱ በሊቨርፑል ቤት ውስጥ ጉዳትና ከጉዳት ጋር ተያይዞ ተጫዋቾች ቡድኑ እንደ ቡድን ውጤት እንዲያጣም ጭምር ያስቻላቸው ጉዳይ ሆኖ እናነሳዋለን ማለት ነው። ከዛ ባለፈ በዚህኛው ውድድር ዓመት ሊቨርፑል በቆሙ ኳሶች ብዙ ጎሎች ከሚያስተናግዱ ቡድኖች ውስጥ አንዱ፣ በተመሳሳይ ደግሞ ብዙ ጎሎችንም ጭምር ከማያስቆጥሩ የእንግሊዝ ፕሪሚየር ሊግ ቡድኖች ውስጥ አንዱ ሆኖ እናነሳዋለን። ምናልባት በዚህኛው ውድድር ዓመት በጣም ደካማ የሚባለው የቆመ ኳስን የሚጠቀመው ሶስተኛው ቡድን ነው። ምናልባት ኖቲንጋም ፎረስት፣ ሊድስ ዩናይትድ እና ራሱ ሊቨርፑል ናቸው የመጨረሻዎቹ። ሊቨርፑል 18ኛ ደረጃ ላይ የሚገኝ የቆመ ኳስን በአግባቡ የማይጠቀም ደካማው ቡድን ሊሆን እንደሚችልም ጭምር እናነሳለን። ምናልባት እዚህ ጋር በቀዳሚነት የሚነሳው እንደ ኤቨርተን፣ ሰንደርላንድ፣ ስፐርስ፣ ማንቸስተር ሲቲ፣ አርሰናል በቀዳሚነት ከላይ የሚቀመጡ በጣም አስደናቂ የሚባሉ ቡድኖች ናቸው። ብዙም አይሞከርባቸው፣ በተመሳይ ደግሞ ያገኟቸውን እድሎች ወደ ጎልነት የመቀየር ሰፊ ድል ያላቸው ቡድኖች ምናልባት ኮናቴ፣ ቨርጂል ቫንዳይክ በዚህ ውስጥ የአንድ ለአንድ ግንኙነቶችን ማሸነፍ የሚችል ተጫዋቾች ናቸው። ነገር ግን ዳርዊን ኑኔዝን እዚህ ጉዳይ ላይ ሚስ አድርገውታል። ምናልባት የጭንቅላት ኳሶችን በአግባቡ በሊቨርፑል ቤት ውስጥ ከሚጠቀሙ በጣም ጥቂት ከማንላቸው ተጫዋቾች ውስጥ አንዱ ነው። በተመሳሳይ ደግሞ ዘንድሮ ያንን በማድረግ ደረጃ ቡድኑ ጋር በጣም በሰፊው ክፍተት እየተመለከትንበት እንደምንገኘም ጭምር እያየነው ነው የምንገኘው እና ምናልባት በዚህ ውድድር ዓመት 4 ጎሎችን ብቻ ነው ቡድኑ በዚህ በኩል ሲያስቆጠር እየተመለከትን የምንገኘው። ምናልባት ማንቸስተር ሲቲ ፍሮም ዴድ ቦል በሚባል ደረጃ ምናልባት ወደ ጎልነት የመቀየር እድላቸው እጅግ በጣም ደካማ ከሚባሉት ውስጥ አንዱ በርከት ያሉ ጎሎችን ወደ ጎልነት ከቀየሩ ቡድኖች ውስጥም ጭምር የሚነሳ ነው እና አርኔ ስሎት ለቆመ ኳስ ያላቸው ምልከታና ግንዛቤም ጭምር እጅግ በጣም ደካማ ሆኖ የተመለከተው እንገኛል። ከዛ ባለፈ የመስመር አጥቂዎቻቸው ብዙ ሰፊ አማራጭ አለመሆኑና እዛው ጋር ደግሞ አማራጮቻቸው የዛን የተሳኩ አለመሆናቸው ነው። ለምሳሌ ሞሐመድ ሳላህ፣ ኮዲ ጋክፖ፣ ፌዴሪኮ ኬዛ እዛ ቦታ ላይ እንመለከታቸዋለን። ግን ከአንድ ዓመት በፊት እዛ ቦታ ላይ ደግሞ የምናያቸው ተጫዋቾች ነበሩ። ሉዊስ ዲያዝ እና በተመሳይ ደግሞ የቡድኑ ሌላው በህይወት በሞት ምክንያት ከዚህ ቡድኑ ጋር
በዚህ ውድድር ዓመት የማንመለከተው ዲየጎ ዦታን በተመለከተ በጣም ጥራታቸውን የጠበቁ የሊቨርፑልን የመስመር ማጥቃት ይበልጥ የተሻለ ማድረግ የሚችሉ ተጫዋቾች ነበሯቸው። የ17 ዓመቱ ተጫዋች ሪዮ ኒግሆማ በቡድናቸው ውስጥ አለ። ነገር ግን ዘንድሮም እሱም የተሳካን ጊዜን እያሳለፈ አይደለም የሚገኘው። ሁጎ ኤኪቲኬ የመስመር አጥቂ ሆኖ መጫወት ይችላል። በጣም ጥቂት በሚባሉ ጨዋታዎች ለመጠቀም ጥረት ያደርጋሉ። ፍሎሪያን ቪርትዝ ግን ከግራው መስመር ላይ የሚነሳ ድንቁ ደግሞ የመስመር አጥቂም ደግሞ የሚያማካይ ስፍራ ተጫዋች እንደሆነ ይታወቃልና በተመሳሳይ በዚህ ቡድን ውስጥ ይህንን ቦታ መሸፈን የሚችል ተጫዋች በዚህ ውድድር ዓመት ባለማግኘታቸው ምክንያት የሊቨርፑል የመስመር ማጥቃት ደክሞ መታየቱም ጭምር አንዱ ለዚህ ውድድር ዓመት የሊቨርፑል ደካማ እንቅስቃሴ እንደ ምክንያት ይነሳል። በተመሳሳይ ያሳለፍነው ውድድር ዓመት ለዚህ ግብፃዊ ተጫዋች ሞሐመድ ሳላ ምን አይነት ኤክሰፕሽናል ሲዝን እንደነበረ ብዙዎቻችን የምናስታውሰው ጉዳይ ነው። ምክንያቱም በእንግሊዝ ታሪክ በጣም በርካታ ጎሎችን በማስቆጠር ከ44 በላይ ግብ ተሳትፎ ላይ በመድረስ በጣም የሚደነቅ እንደነበረም ጭምር እናስታውሳለን። እና ደግሞ በሊቨርፑል የቅርብ ዓመታት ታሪኮች ውስጥ እንዲህ አይነት በሊቨርፑል ብቻ አይደለም በእንግሊዝ ፕሪሚየር ሊግም ጭምር ታሪክ እንዲህ አይነት ጥራቱን የጠበቀ የመስመር አጥቂ ስፍራ ተጫዋችን አልተመለከትንም። በቅርብ ጊዜ ጀረሚ ዶኩና የኒኮ ኦሬሊን ጥምረት ደግሞ በዚሁ የማንቸስተር ሲቲ እና የሊቨርፑል ጨዋታ ላይ አስተውለናል። ከዚያ በፊት ሳላና ትሬንት አሌክዛንደር አርኖልድ በጣም አስደናቂ ነበሩ። ዘንድሮ ከኮነር ብራድሊ ጋር ይህንን ሲያደርጉ እየተመለከተ ነው። ነገር ግን በተሳካ መልኩ ደግሞ እየተመለከተ ነው የሚገኝ ቡድን አይደለም እና የሞሐመድ ሳላ ብቃት ካሳለፍነው የውድድር ዓመት አንጻር ዝቅ ብሎ መገኘቱ አንዱ ለሊቨርፑል ደካማ እንቅስቃሴም ጭምር ምክንያት ይነሳል። ፕሬሲንግ ፕሮብለም ደግሞ አለበት ተብሏል። ሊቨርፑል ብዙ ተጋጣሚዎችን ተጭኖ ፕሬስ የማያደርገው ቡድን ለምሳሌ ሉዊስ ዲያዝ፣ ዶሚኒክ ዞቦዝ ላይ ይህን ኃላፊነት በመወጣት ደረጃ በጣም በተሻለ መጠን ቡድኑ ይህንን እንዲያደርግ ባሳለፍነው የውድድር ዓመት ይጠበቅ ነበር። ያንንም በተሻለ መልኩ 9 ቁጥር ቦታ ላይ ሉዊስ ዲያዝ፣ 10 ቁጥር ቦታ ላይ ደግሞ ዶሚኒክ ዞቦዝ ላይ ይህንን ሲያደርጉ ባሳለፍነው የውድድር ዓመት ተመልክተናል። ዘንድሮ ግን ያንን በማድረግ ደረጃ ቡድኑን ከተመለከት ነው ምናልባት ዶሚኒክ ዞቦዝ ላይ በጣም ፐርፌክት ሲዝንን እያሳለፈ ነው የሚገኘው። ነገር ግን ቡድኑ እንደ ቡድን እጅግ በጣም ደካማ ጊዜንም ጭምር እያሳለፈ ይገኛል። ሌላኛው ጉዳይ የዲየጎ ዦታ ህልፈተ ህይወት ሌላው በዚህ ቡድን ውስጥ ከተመለከትናቸው ጉዳዮች ውስጥ አንዱ ሊቨርፑል እንደ ግለሰቦች ብቻ ሳይሆኑ አሊያም ግለሰቦች የሆኑ ተጫዋቾች ወደ ጥሩ ፎርማቸው ላለመምጣት ምክንያት የሆነው ኦቨሮል ጉዳዩን ከተመለከት ነው የዲየጎ ዦታ መሞት በጣም በትልቁ እንደሚነሳም ጭምር እየተመለከትን ነው የምንገኘው። ምናልባት 11ኛው ትልቁ የሚባለው ምክንያት ይሄ ትራጀዲ የሆነው ህልፈተ ህይወት ጉዳይ እንደሆነ በጣም በርካቶች ያነሳሉ። በጣም በርካቶች እዚህ ትራውማ ውስጥ የሚገኙ ስለመሆናቸውም ጭምር ይነሳልና ሊቨርፑል ቤት ውስጥ የተመለከትነው የ2005/06 ውድድር ዘመን የእንግሊዝ ፕሪሚየር ሊግ ጥሩ ፎርሙ ላይ ላለመገኘቱ እንደ ምክንያት ከሚነሱ ርዕሰ ጉዳዮች ውስጥ አንዱ እነዚህ 11 ምክንያቶች በጠቅላላው የሚነሱ ጉዳዮች ናቸው። ሜዳ ውስጥም በጣም በርካታ ዘርፈ ብዙ ጉዳዮች ደግሞ ልንመለከት እንችላለን። ግን ቡድኑ እነዚህን ጉዳዮች ማስተካከል እስካልቻለ ድረስ ወደ ጥሩ ፎርሙ ሊመጣ የሚችልበት እድል እጅግ በጣም ጠባብ ነው። ምናልባት አሁን ያለበት ሁኔታ እነዛን ክፍተቶች በቶሎ ይሸፈናሉ ከሚጠበቁ ጉዳዮች ውስጥ አንዱ ነውና ለአርኔ ስሎት ሰከንድ ሲዝን ፍጹም ከኤክስፔክቴሽኖቻቸውም ጭምር የራቀ ነው ማለት በምንችልበት ሌቭል ልክ እየተመለከት ነው እንገኛለን።